ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያላረቀ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው። እናንተ እንዲማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከመኝ አረጀ የዓለም ድካም ነው አለው ያጌጠብን መሰለ እንጂ እኮ አልቀናል። መጠጥ አካላችሁን አላጎደለው፣ ሱስ ናላችሁን አላዞረው። ድካም እኮ ነው የዓለም ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለ። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። የዓለም ድካም ሐዘን ዘነበኮ፣ ደም ጎረፈኮ። አላያችኋትም? ያቺን ሕፃን ልጅ የሰፈሬ ልጆች እንደሚጫወቱት አይነት ድብብቆሽ የምትጫወት መስሎኝ ነበረ። ጉድጓድ ውስጥ ተደብቃ አይቻት በዚህ በማህበራዊ ሚዲያ አባቶቿ ከላይ በመርዝ ጢስ የሚያወርዱትን ያን ቦምብና ፍንጣሪ የመርዝ ጢስ የመርዝ ገዳይ መርዝ ለመሸሽ ስትል ነው ያቺ ሕፃን ልጅ የተደበቀችው። ስንት ሕፃናት ተደብቀው ይሆን? ሐዘን አይሰለቻችሁ? እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ይሄ መታወቂያ የመኖሪያ መታወቂያ ይላል አይደለም? የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ፣ መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ኦርቶዶክሳውያን ማግባት ትፈልጋላችሁ? የምታገቡት ንጽህናን ለመጠበቅ ነው። እናንተ ኦርቶዶክሳውያን ቤተሰብ መስርታችኋል። ቤተሰብ የመሰረታችሁት ንጽህናችሁን ለመጠበቅ ነው። እናንተ ወጣቶች እጮኛላችሁን? እጮኛችሁን የምታስቡት ንጽህናችሁን ለመጠበቅ ነው። መጽሐፍ ቅዱስ ልጅ ስለመውለድ ለራሱ ሚስት ትኑረው ያለ እንዳይመስላችሁ። እና ምንድነው የሚለው? ስለ ዝሙት ጠንቅ ለራሱ ሚስት ትኑረው ነው የሚለው። ምን ማለት ነው? ዋናው ነገር ልጅ መውለድ ዘር መተካት አይደለም። እና ምንድነው? ንጽህናን መጠበቅ ነው ይላል ሊቁ። ተፈታንኩ ካላችሁ እግዚአብሔር ይፈቅድላችኋል፣ አግቡ ነው የሚለው። ራሳችሁን መግዛት ካልቻላችሁ የዕለት ጉርስ የዓመት ልብስ ይበቃኛል ብላችሁ አግቡ ነው የሚለው። ምክንያቱም ጽድቅንና ድህነታችሁን እንዳታጡ። በኃጢአት ወግታ የጣለቻቸው ብዙዎች ናቸውና እንዳለው በኃጢአት ተወግታችሁ ከጽድቅ እንዳትባረሩ ራሳችሁን መግዛት ካልቻላችሁ አግቡ ነው የሚለው። ቤተሰብ ወይም የትዳር አጋራችን እግዚአብሔር የሰጠን ስጦታዬ ናት፣ ጸጋዬ ናት። እግዚአብሔር የሰጠኝ የሕይወት አጋሬ ናት ብሎ ከማሰብ ነው የሚመነጨው። የእግዚአብሔር ስጦታ ናት ብለት ካመንክ ሁሉ ጊዜ ፍቅር ትሰጣለህ። እየሰማችሁ ይለው። ምክንያቱም እግዚአብሔር ፍቅር ነው። ምክንያቱም እግዚአብሔር የሰጠኝ ጸጋ ነው ስለምትሉ ሁሉ ጊዜ ማፍቀር ስራችሁ ይሆናል። ስለምትሰጡት ነገር እንጂ ስለምትቀበሉት ነገር ግድ አይላችሁም። ምክንያቱም ፍቅር የሚሰጥ ስለሆነ። የእግዚአብሔርን ፈቃድ ፈጻሚዎች ከሆነ ምን እንደምንሆን ታውቃላችሁ? የሚስት ጥቂት አመል የባል ጥቂት አመል አይለውጠንም። ምክንያቱም ክርስቲያን የሆነው እንኳን የሚስትን አመል እንኳን የባልን አመል ለመሸከም ቀርቶ የአላውያንን ጡጫ የአረማውያንን ርግጫ የመናፍቃንን ዛቻ ለመሸከም ነው እኔ ክርስቲያን የሆንኩት። ሚስቴን እንዴት አልሸከመም? ባሌን እንዴት አልሸከመም ይላል። ምክንያቱም የእግዚአብሔርን ፈቃድ ፈጻሚ ሆኗል። ጽድቅን ነው የሚሰራው፣ ቅድስና ነው የሚተገብረው። የት ይሄዳል? ከዛ ከሞት ከዝሙት ከሃይማኖት በቀር እንዲሁ ይሄ መጣ እንዴት ይበተናል? እንዴት ይበጠሳል? እንዴት ይቋረጣል? ሁሉም ነገር መፍትሄ አለው። ሁሉም ነገር መተጫጨት በንጽህናና በድንግልና መሆኑን አልሰማችሁ ይሆን ኦርቶዶክሳውያን ወጣቶች? ስለዚህ ጊዜው ደርሶ እግዚአብሔር ፈቅዶ እዚህ ሕይወት ውስጥ እስክትገቡ ድረስ ራሳችሁን በንጽህና መጠበቅ ላይ
መደራደር የለባችሁ። ጠብቁ ራሳችሁ። ድንግልና የሚለው ለምን ይመስላችኋል? መጋባት ንጽህናንና ድንግልናን ጠብቆ እንደሆነ ሲያመለክት አይደለምን? ለዛ እኮ ነው ጠብቁ የምትባሉት። ከክፉ የጎልማስነት ምኞት ሽሽ። ይሄው ቅዱሳት ስዕላት አሉ፣ ተመልከት። ይሄው ዕጣን አለ፣ አሽትት። ይሄው ወንጌል አለ፣ ስማበት። ሩካቤ ቀስቃሽ ከሆኑ ዳንሶች፣ ደስ ከማያሰኙ መረን ከወጡ የዚህ የሰይጣን ዓለም ፊልሞች ሽሽ። ሂደት መጣ እያለ በሕይወታችን የሚገጥሙን ፈተናዎች ቀስ በቀስ ክርስትና እንድንለማመደው የሚያደርጉን ጣፋጭ ሕይወት መንገዶች ናቸው ወገኖቼ። ፈተናን እኮ መቋቋም መቻል አለብን። በፈተናዎች እኮ መሰበር የለብንም። አንዳንድ ፈተናዎችና አንዳንድ መከራዎች ልካችንን ይነግሩናል፣ ማንነታችንን ያሳዩናል፣ አቅመ ቢሰነታችንን ይገልጹልናል። ያለ እግዚአብሔር እጆች ምንም መሆናችንን ያስተምሩናል። እኛም በሕይወታችን ከጸጥታው ይልቅ ሁከት ከገጠመን፣ ከድሎቱ ይልቅ ማጣት ከገጠመን፣ ከማግኘቱ ይልቅ መጉደል ከገጠመን ወገኖቼ እመኑኝ፣ እግዚአብሔር እኛን በዛ ውስጥ የመራን አንዳች የተሻለ ጥልቅ ጥቅም ቢኖረው ነው የወሰደን ብለን ነው የምናስበው። የተሻለ ባይሆን እንዴት ይመራናል? ችግራችን ገና በቀደም ተወግዶ ሌላ ችግር ሲመጣ እንደገና እንጠረጥረዋለን። ከትላንት ያሳለፈን እግዚአብሔር ለዛሬም የማይታመን ይመስለን እንጠረጥረዋለን። እግዚአብሔርን በችግራችንና በመከራችን ልክ መገመት እንፈልጋለን። ላንተ የሚያቀት የለም ከማለት ይልቅ በፍርሃት እንናጣለን። ለዚህ ነው ረስታችሁት ነው የሚላቸው አይመስልም። ረስተኸው ነው ስራ ሳይኖር ስንት ዘመን ያኖረ፣ በምን እኖራለሁ ስትል ያኖረ፣ ምን ይውጠኛል ስትል ያስጠጋህ፣ እንዴት እጽናናለሁ ስትል ያበረታህ፣ እንዴት አልፈዋለሁ ስትል ሊያሳልፍህ የመጣውን አሳልፎ ያሳየህ። ታዲያ ረስተኸው ነው እግዚአብሔር? መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉ። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና ይሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮት ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት።